እንግዲህ መድብል ወደ ሕክምና ሄዷል። እንግዲህ ሕክምናው ይቅናው ብላችሁ ጸልዩለት ማለት ነው። እንግዲህ ለቅድስትዬ ሲል እና ወዶች ሌላው እንግዲህ እንደተመለከታችሁ ካሁን በፊት ማለት ነው ማህሌት ነች። ማህሌት እንግዲህን ስልኳን ቻርጅ አደርጋለሁ ስትል ቻርጁ እንግዲህ ኮንታክት ሆኖ ሰዓት ተያይዞ ነበረ እና ያ ሰዓት እንግዲህ በተያያዘበት ጊዜ ላይ ማለት ነው ማህሌት እንግዲህ ለማጥፋት እየተጣጣረች ባለችበት ጊዜ ላይ በነገራችን ላይ ውዶቼ ማህሌት በዛሬው ፓርት ላይ ከነ ክፋቷ ቢሆንም በጣም ነው ያሳዘነ እና ከሚባለው በላይ አሳዘነችኝ። በቃ ማለት አንዳንዴ ግን በሰዎች ላይ ክፋትነት፣ ተንኮልነት ምናምን ስንመኝ የሆነ በወቅቱ ደስተኛ የሆነን በወቅቱ እንግዲህ ያንን ሰው የሆነ ነገር ስላደረግ ነው እንግዲህ ደስተኛ የሆነን ይመስለናል። ብሩክን በነገራችን ላይ ማህሌት ከሚባለው በላይ ጎድተዋለች። በለው ላይ ጓደኞቹን ስተመያዝ ብዙ ከሚባለው ነገር አድርገዋለች። ግን ደግሞ እያንዳንዷን ዛሬ ላይ ማህሌት እንግዲህ ከን ዋጋ እየከፈለች ነው ማለት ነው። እናም ውዶቼ እንግዲህ ከን ማን ያድናታል ብለን እንግዲህ ለብዙ ጊዜ እንግዲህ በጉጉት ስንጠብቀው ነበረ። ማህሌት ያው እንዳያችሁት ራሷን አድናለች ማለት ነው። ያው ምድር ለምድር እየተንፏቀቀች ቢሆንም ሄዳ ቻርጁን ነቅላ ማለት ነው ዲናለች ማለት ነው። እናም እንግዲህን ታሬ ነበር እንግዲህን በቀጣው እየመጣው ታሬም እንግዲህን እንዴ የምንድን እሳት ነው ማለት የራስሽን ለማጥፋት ሙከራ አድርገሽ ነው እንዴ ሲላትም አይ አይደለም ታሬ ትላለች። ወደ ኋላ ለምንድን ነው እንደዚህ የሆነው እሳቱ በምንድን ምክንያት ነው በማለትም እንግዲህ ግን ሲጠይቃትም ያው ቻርጁ ኮንታክት ሆኖ በእሳት እንግዲህን እንደተያያዘ ተነግረዋለች ማለት ነው። እና በነገራችን ላይ እንግዲህ ታሬ ማለት ነው ካሌብን ምናምን ትለዋለች ማለት ካሌብን ፈልገሽ ሆኖ ሲላትም አዎ ካሌብን ፈልጌው ነው። አይ ካሌብ እኮ ወደ ታይላንድ ሄዷል። ምንድን ነው ምን ፈልገሽ ነው ብር ፈልገሽ ነው ወይስ ምንድን ነው ምናምን ሲላትም እኔ የምረዳሽ ከሆነ እኔ እረዳሻለሁ ሲልም ታሬም ያናግራታል ማለት ነው። እንግዲህ ማህሌት እንዳያችሁት ምግብ ነበር ያለችው። ምግብ ታሬ ይዤ መጥቼልሻለሁ ሲልም እንግዲህ ይነግራታል። ቆይ እናና እንዴ ቆይ እንደዚህ ከሳቱ ሲያዝ እንደ ጎረቤት የለም እንዴ ቆይ የሆነ ነገር ብትሆኝ ስኖሮ እንዴ ቆይ እናና እኮ ማለት ጠላት ወዳጅ እኮ አይልም እሳት በማለትም እንግዲህ ታሬም ለማህሌት እየነገራት ነበረ። እንግዲህ ማህሌት አሁን ላይ የምድን አይመስለኝም በጣም ተጎድቻለሁ እያለችም እንግዲህ ስትነግርም ይኸውልሽ ማህሌት በቃ ካሌብን ተይና ወደ ገዳምን ቢሆን ታይ ሂጂ የብሩክ የመድብልንም ወንድም ቢሆንንም ታይ ሁሉንም እርግፍ አድርገሽ ከዚህ ከርቀሽ ሂጂ በቃ ገዳም ሂጂ ነበር ያላት ማለት ነው። እና እንደዛ ሲላት እንግዲህ በነገራችን ላይ ማህሌት ካሁን በፊትም እንዳያችሁት ከአንድ 2-3 ለማምለጥ ሙከራ አድርጋ ነበረ። ወደ ውጭ ሀገር ሄዳለሁ በቃ ወደ ተለያየ ቦታ ሄዳለሁ በቃ ከዚህ መውጣት አለብኝ ብላም እንግዲህ በእርግጥ ሙከራ አድርጋለች ማለት ነው። ግን ደግሞ በወቅቱ አልተሳካም። ምክንያቱም ካሌብ እኔ ጋር የገባ ሰው እንደዚህ በቀላሉ አይወጣም፣ መቼም ቢሆንም እንዳታስቢው እወጣለሁ ብለሽ መቼም ቢሆን እንዳታስቢው ብሎም እንግዲህ ማስፈራሪያ ስላደረሰባት እና እንዲሁም ከአሁን በፊት ራሱ ከተመለከታችሁት አሳግቷት ሁሉ ነበረ እና በእንደዛ ነው እንጂ ማህሌት በነገራችን ላይ ይህንን ስራ ለመውጣት ብዙ ጊዜ ሙከራ አድርጋ ነበረ። እና ማህሌትም እንግዲህ ግን ከዚህ ኬጄ ምን ልበላ ነው ስትለው ማለት ምን ልበላ ነው እንዴት ለአንድ ራስሽ አንቺ ቆይ ልጅ የለሽ ምን የለሽ አንድ ለራስሽ እንዴት መሆን ያቅትሻል እንዴ ደግሞ እኮ ፈጣሪያችንም እኮ ለምበሉን ነገር እኮ ምንም ነገር አትጨነቁ ብሏል እኮ አይደል እንደ ሲልም እንግዲህ ይነግራታል ማለት ነው። እና ለማንኛውም አሁን እኔ ልሄድ ነው ይላታል። ታሬን እንግዲህ ውሃ አምጣልኝ ስትልም እንግዲህ ትነግረዋለች። እሺ በቃ ብሎም እንግዲህ ውሃውንም ምግቡንም አቅርቦላት ይሄዳል። እንግዲህ የምፈልጊው ነገር ካለ ደውዪልኝ በማለትም ይሄዳል ማለት ነው። እና ሌላው እንግዲህ እንዳያችሁት መድብል ማለት ነው አሪፍ የሆነና ሁነኛ የሆነ ሰው ዶክተር አገኝቻለሁ ሲልም እንግዲህ ለብሩኬ ይነግረዋል። ስለዚህ ሄደ መታከም አለብህ ሲለውም ብሩኬ ደግሞ አሁን ላይ እኔ ተስፋ ቆርጫለሁ ምንም ነገር ሕክምናም ሆነ ምንም ነገር አልፈልግም ሲልም እንግዲህ ተመልክተናል። መድብል ደግሞ ትፈልጋለህ ወይስ አትፈልግም ብዬ እኮ አልጠየቅኩም፣ በግዴታም ወደ ሳይሆን በግዴ ሄደ ስታከማለቀ ይውልቅ መድብል ብሩክ እኔ እኮ ታላቅ ነኝ ቢያንስ አንድ ልጅ እንኳን አንድ ልጅ ቀድመህ ስለወለክ ብቻ የታላቅነት ስሜት እንዳይሰማ፣ ስለዚህ ሄደህ ትታከማለህ ብያለሁ፣ ትታከማለህ። በድጋሚ ቅድስትዬን ታገባታለህ። እንደዛ ካልሆነ እኔ ወንድሜ ብለክ እንዳትጠራኝ በማለትም ይነግረዋል ማለት ነው። ዶክተር አናግሬያለሁኝ የሞቱ ነገሮችን አላድለ የሆነ
ፓራላይዝ የሆኑ ነገሮችን እንደማይሆን ሕክምና እንደሌለው ነግሮኛል ሲልም እንግዲህ ይነዋል ማለት ነው። መድብልም እንዳያችሁት ገና ለገናው አንድ ዶክተር እንደዛ ስላለ ብቻ ተስፋ መቁረጥ የለብህም፣ አሁን እየጠበቅኩ ነው፣ ተነሳ መሄድ አለብን። ቆይ ደግሞ የመሀሌትን ማለት አለብን ለምንድን ነው ይቅርታ አላደረግኩልሽም ያልካት ማለት እህቷን እያገባ እሷን ይቅርታ አላደረግኩልሽም ማለት አግባብ ነው እንዴት ሲልም እንግዲህ ይነግራታል። አሁን ላይ መድብል ደግሞ እንዳያችሁት ለማንም ምንም ቢሆንም ይቅርታ ማድረግ አልችልም፣ ይቅርታ በፍጹም አላደርግም ሲልም እንግዲህ ተመልክተነዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዲናችሁ ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እናም እንግዲህ መድብልን ማለት ነው ያው በግዴታውም ቢሆንም መድብልን ወደ ሕክምና ይዞ ለመሄድ ተነስተው ጉዞ አምርተዋል ማለት ነው። ሌላው እንግዲህ ኪችን አለም ማለት ነው እንዴት ስልባቦት የሆነው እንዲህ ታገቢያለሽ እያለችም እንግዲህ መሀሌትን እችን ቅድስትዬን እየመከረቻት ነበረ። ኧረ ተይ ግን አንቺ አለም ታይ ግን አለች ቅድስትዬ ማለት ነው። ከምሬ እኮ ነው እንዴ አንቺን የመሰልሽ ቆንጆ በሰርጓ ማታ አቅፎት አላደረ ታዲያ ምኑን ባል ይባላል ስትልም እንግዲህ ትነግራታለች። አንቺ እኮ ስለማታውቂው ነው ስትላትም አውቀዋለሁ፣ በደንብ አውቀዋለሁ፣ ግን ደግሞ ይኸውልሽ ምንን ነው የምታውቂው አንቺ የማትረቢ ማለት አሁን ለምሳሌ አንቺ በሰርግሽ ማግስት ሌላ ወንድ አቅፈሽ ልትተኝ ነው? ይህ እኮ በጣም ኃጢአት ነው ስትልም ኃጢአቱማ አንዱን ወንድ ልክ ችግር ላይ ሲወርቅ የሆነ ነገር ሲደርስበት ትቶ ወደ ሌላ መሄድ ነው። ያ ነው ትልቁ ኃጢአት። እኔና ብሩኬ ደግሞ መቼም ቢሆንም አንለያይም፣ በድጋሚ አገባዋለሁ። ለምሳሌ ቆንጆ ወንድ ልጅ ወልድለታለሁ። አቤት የምወልደው ልጅ አለች አለምዬ ቅድስትዬ ማለት ነው። ቅድስትዬ በነገራችን ላይ እንደው ያሳካልሽ። እኛ ራሱ ያንቺንና የብሩኬን ልጅ እንግዲህን ለማየት በጣም ነው የጓጓ ነው። አዎ እና እንግዲህ እንደዛ ስትልም ህልምልም በይ ይኸውልሽ፣ ይሄ ነገር መቼም ቢሆን አይሳካልሽም፣ ትሰሚኛለሽ? እኔም አንቺም ከዚህ እንሄዳለን ስትልም እንግዲህ ትነግራታለች ማለት ነው። እና እንግዲህ ከመድብል ጋር ያለውን ነገር ብታቆም ይሻልሻል፣ ካልተመቸሽ ከዚህ መሄድ ትችላለሽ ስትልም እንግዲህ ትነግራታለች። ይኸውልሽ ማለት አንቺ እንሄድ ካልሽኝ አብረሽኝ የምትሄጂ ከሆነ ዛሬ ሆኖ ነው ቢሆንም አሄዳለሁ ስትልም እንግዲህ ትናገራለች። ቅድስትዬ ግን ከዚህ መቼም ቢሆንም አልሄድም፣ ብሩኬን ትቼው ወደትም አልሄድም ብላለች ማለት ነው። እንግዲህን እና ብሩኬ ከላይ ሲወርዱን እሷ ደግሞ ከኪችን ስትወጣ እንግዲህ ይገጣጠማሉ። በዚህ ጊዜ ወይ እለፉ ትልና እንግዲህን ይሆናል አይደል ከኋላቸው ተንኮል እያሰበች እንግዲህ ግን ያው እነሱ ፊት ለፊት ጥሩ ሰው ለመሆን እየሞከረች ነው። ይህንን ነገሯን እንግዲህ የምታውቀው ቅድስትዬ ብቻ ነች። እና በነገራችን ላይ ብሩክ ማለት ነው በጣም ተኮሻትሮ ነበረ እየተመለከታት ያለው ማለት ነው። እና በዚህ ጊዜ ይበቃናል እኮ ሲላትም መድብልም አይ ቢሆንም እናንተ ለፎትልና ጎዳና ትለቃለች ማለት ነው። እና በዚህ ጊዜ እንግዲህ ግን ማለቴ መድብል ብሩኬ ይቅርታ አላደረገልኝም መሰለኝ። በቃ ይኸውልህ ብሩኬ እንዲሁ ዛሬ ይቅርታ አላደረግልኝ ከዚህ ወዴት ምንቅንቅ አትልም ስትል እንግዲህ በጊዜ መድብልም አይ ይቅርታ አድርጎልሻል አለ። አይ ይቅርታ አላደረግኩላትም፣ መቼም ቢሆንም ይቅርታ አላደርግላትም፣ ግን ደግሞ ስላልገደልኩሽ ፈጣሪሽን አመስግኝ ሲልም እንግዲህ ይነግራትና ይሄዳል ማለት ነው። በዚህ ጊዜ መድብልም ማለት ብሩክ አሁን ላይ ጥሩ ሙድ አይደለም፣ ስለዚህ ጊዜ ያስፈልገዋል፣ ጊዜ ስጪው ሲልም እንግዲህ ይነግራታል ማለት ነው። ከዛ ላይ ችግር የለውም መድብልዬ ምንድን ነው ያልሽው አላት። መድብልዬ ያለች አይ ይሄ የሚለውን ነገር ባትጠቀሚ ደስ ይለኛል፣ እንዳትጠቀሚ መድብልዬ ያመጣል አለ። ከዛ እንደዛ ሲላት ብሏት እንግዲህ ትቷት ይሄዳል ማለት ነው። አቤት ሲቆጣ እኮ ራሱ እንዴት ደስ እንደሚል መድብልዬ አለ። እኔ ግን እልሃለሁ እያለችም እንግዲህ አለም እኮ በጣም የሚገርመኝ ነገር ማለት ቅድስትዬ ፊት ሌላ ታወራለች፣ የመድብል ፊት ሌላ ታወራለች። እኛ ሴቶች ግን ማለት ነው አንዳንድ ሰው በነገራችን ላይ የሆነ በቃ ቤተሰብ ብላችሁ ራሱ አቅርባችሁት የሆነ ነቀርሳ የሚሆንባችሁ ሰው አለና አሁን አለምም ራሱ ያንን ነገር ነው እየተመለከትንባት ያለን። እናም ወደ ላይ ትወጣለች ማለት ነው። እንግዲህ ሌላው እንግዲህ
ናሀሌት ማለት ነው። ይሄ ቀን እንደሚመጣ እርግጠኛ ነበርኩኝ እያለችም እንግዲህ ግን በብሩኬም ላይ ያደረገችውን ነገር እያስታወሰች ነበረ። እንግዲህ ደግማም ደጋግማ ከጓደኞቹም ጋርም እጅት እንዳደረገችበት ሲቀጥልም ደግሞ አሁን ላይም ቢሆንም እንደተበቀለችው ብታደርግም ግን ደግሞ ውስጧ እርካታ እንዳልሰጠውና ውስጧን ደስታ እንዳልሰጠው እንግዲህ ግን እያወራች ተመልክተናታል ማለት ነው። እና አሁን ምንድን ነው የማደርገው? ለፖሊስ ልደውል ወይስ ደግሞ ለመድብል ልደውል ማለት ቆይ ምንድን ነው የማደርገው? እዚህ ተኝቼ እስከ መቼ ነው የምሆነው? እያለችም እንግዲህ እያሰበኝ ነው። በነገራችን ላይ ማህሌት በፍጹም ወደ ፖሊስ መደወል የለባትም ብዬ ነው የማስበው። ምክንያቱም ወደ ፖሊስ ደውላ ካመለከተች ብሩኬ ይታሰራል ማለት ነው። ስለዚህ መድብልም ደግሞ እየለፋ ያለው ብሩኬ እንዳይታሰር እስከሆነ ድረስ ስለዚህ ለፖሊስ ከምትደውል ለመድብል ደውላ ያለውን ነገር ቢነጋገሩ። እስከ ዛሬ የበደለችው ነገር ከበቂ በላይ ነው። ከእንግዲህም በኋላ ደግሞ ሌላ በደል አለ አይደለ ማድረግ የለባትም ብዬ ነው የማስበው ማለት ነው። እናም እንግዲህ ሌላው ማለት ነው እቺ ምሳሌ ነች። ምሳሌ እንግዲህ ከዚህ ከቅድስት ጋር ተቀምጣ ማለት ነው አባዬ እኮ ሐኪም ቤት ሄዷል ምናምን ትላታለች። አዎ ማለት ተነጋግረን ሄደው ምናምን ስትላት እንዴ ማለት አልተሻለውም እንዴ ምናምን ስትልም አይ ተሽሎታል እንደዛ አይደለም ምናምን እኔ ምንሽ ምሳሌ መድብል ነው አይደለ ይዞት ሄደው ስትልም አጎቴ እኮ አለች። አጎቴ እኮ ታዲያ ምን ስትልም አጎቴ ሰው ገሏል እንዴ ስትልም በስመ አብ ወወልድ ወመንፈስ ቅዱስ ማን ነው ደግሞ እንደዚህ ያለች ስትልም አክስቴ ነች እንደዚህ ያለችኝ ያንን ትልቁን ሰውዬ አባዬ የሚያሸንፈውን ሰውዬ ገሎታል አለችኝ። እኔ ግን አላመንኳትም ስትልም ተመልክተናታል። እና ወዶቼ ዳጣ ምሳሌ ድራማ እስከዚህ ፓርት ዘንላችሁ ቀርበናል። በቀጣይ እስከምንመጣ መልካም